93 በመቶ ኢትዮጵያውያን የተሳተፉበት ምክክር፣ ለመሳሪያ ግዢ ሲባል የሰራተኛ ደሞዝ ብዝበዛ፣ የምርጫ ጸሎትና ዱዓ። ኢትዮጵያ ነዳጅና ጋዝ ምርቶቿን ለዓለም ገበያ ልታቀርብ ነው። ከውጭ የኢራን ሰማይ በረራ ማቆሙን የምንመለከት ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ ዝግጅታችን የሀገር ውስጥና የውጭ ዜናዎችን ወደ እናንተ እናደርሳለን። ለዘላቂ ብሔራዊ መግባባት አዲስ ተስፋ የሀገራዊ ምክክር ኮሚሽን 93 በመቶ የሚሆኑ የኢትዮጵያ አካባቢዎችን በአጀንዳ ማሰባሰብ ሂደት ተደራሽ አድርጓል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታካሂደውና ሀገራዊ መግባባትን ለመፍጠር ትልቅ ተስፋ የተጣለበት የሀገራዊ ምክክር ሂደት እጅግ አበራታች ምዕራፍ ላይ መድረሱ ተገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ከተማ እየተካሄደ በሚገኘው የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች አጀንዳ አቅርቦትና የግብአት ማሰባሰቢያ መርሃ ግብር ላይ እንደገለጹት ከሆነ ባለፉት 4 ዓመታት በተከናወኑ መጠነ ሰፊ ስራዎች 93 በመቶ የሚሆኑ ወረዳዎችና የከተማ አስተዳደሮች በአጀንዳ ማሰባሰብ ሂደት ተደራሽ ማድረግ ተችሏል። የስኬት ሂደቱ ምን ያህል አሳታፊ፣ ነፃና ሁሉንም የህብረተሰብ ክፍል ያካተተ ለመሆኑ ማረጋገጫ ከመሆኑም በላይ ለቀጣዩ ታሪካዊ የምክክር ምዕራፍ እጅግ ጠንካራ መሰረት የጣለ ሀገራዊ ስኬት መሆኑ ተመላክቷል። ዋና ኮሚሽነሩ የኮሚሽኑን የ4 ዓመታት የስራ ቆይታ ዋና ክንውኖችና ውጤቶችን ባብራሩበት ወቅት የትግራይ ክልልን ነባራዊ ሁኔታ አስመልክተው ማብራሪያን ሰጥተዋል። በክልሉ አስቻይ የምክክር ሂደትን ለመፍጠር ከ22 ጊዜ በላይ ከክልሉ ርዕሰ መስተዳደር ካቢኔ ጋር ጭምር ተደጋጋሚ ውይይቶች ቢደረጉም በተለያዩ ምክንያቶች ሂደቱን በቦታ ላይ ማሳካት ባለመቻሉ የክልሉን አጀንዳ የማሰባሰብ ስራ በአዲስ አበባ ከተማ በተሳካ ሁኔታ እንዲከናወን መደረጉን ገልጸዋል። ፕሮፌሰር መስፍን አራያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ለሂደቱ ስኬታማነት እያደረጉ ስላለው ወደር የለሽ አስተዋጽኦ የላቀ ምስጋናቸውንም አቅርበዋል። በመርሃ ግብሩ ላይ የተገኙት የሲቪክ ማህበረሰብ ድርጅት የጋራ ምክር ቤት ምክትል ዳይሬክተር አቶ አህመድ ሁሴን በበኩላቸው ኢትዮጵያ በአሁኑ ወቅት ዘላቂ ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልጓት ወሳኝ ጊዜ ላይ የምትገኝ መሆኗንም ጠቅሰዋል። ኢትዮጵያ የነዳጅና የጋዝ ምርቶቿን በጅቡቲ በኩል ለዓለም ገበያ ለማቅረብ እቅድ አውጥታለች። ኢትዮጵያ የተፈጥሮ ጋዝ እና ድፍድፍ ነዳጅን በጅቡቲ በኩል ለዓለም ገበያ የመላክ እቅዷን ከጅቡቲ ጋር የተጋራች ሲሆን የተጣራ የነዳጅ ምርቶችንም ከጅቡቲ በቧንቧ ታስገባለች። ሐሳቡን የኢትዮጵያ ኢንቨስትመንት ሆልድስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ለጅቡቲ ፕሬዝዳንት እስማኤል ኡመር ጊሌ አቅርበዋል። የጅቡቲ የዜና ወኪል እንደዘገበው ፕሬዝዳንቱ እቅዱን ተቀብለዋል። የኢትዮጵያ መንግስት ያቀረበው ሐሳብ 2 ምዕራፎችን ያካተተ ነው። የመጀመሪያው ምዕራፍ 113 ኪሎ ሜትር ርቀት ላይ የተጣራ የነዳጅ ማስተላለፊያ መስመር ዝርጋታ ሲሆን ከጅቡቲ ወደብ ተነስቶ መጨረሻው በኢትዮጵያ ጅቡቲ ድንበር ላይ በሚገኘው ደወሌ ላይ ነው። ሁለተኛው ምዕራፍ 760 ኪሎ ሜትር ርዝመት ያለው የጋዝና ድፍድፍ ነዳጅ መስመር ዝርጋታ ሲሆን በኢትዮጵያ ሶማሌ ክልል ውስጥ ካለው የኦጋዴን ክልል ጀምሮ እስከ ጅቡቲ ወደብ ድረስ ይዘልቃል። ለሁለቱም የቧንቧ መስመር ዝርጋታና የነዳጅ ማጣሪያዎች አጠቃላይ ወጪ ከ10 ቢሊዮን ዶላር በላይ ነው። የፕሮጀክቱ ስኬት በኢትዮጵያ ጅቡቲና በዳንጎቴ ኢንቨስትመንት ግሩፕ መካከል ያለውን ትብብር ወደ ላቀና ስትራቴጂካዊ ደረጃ እንደሚያሳድገው ይጠበቃል። ከ7 ዓመታት በፊት በኢትዮጵያ ሶማሌ ክልል የተገኘው ድፍድፍ ነዳጅ ወደ ውጪ ለመላክ ቱቦ እየተቀበረ መሆኑ መዘገቡ የሚታወስ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን
አስታውቋል። ግንቦት 16 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወን የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል። የአደባባይ ጸሎቱ በዋናነት 7ኛ ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑን የጉባኤው ጸሐፊ ገልጸዋል። ጉባኤው ያዘጋጀው መርሃ ግብር ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር መሆኑም ተገልጿል። ህወሓት ጀነራል ታደሰን የቁም እስረኛ አድርጎ ታማኞቹን ደግሞ አዋክቦ ከስልጣን ማባረሩ ተገለጸ። ጽንፈኛው ህወሓት የጀነራል ታደሰ ወረደን ፕሬዝዳንት ጽህፈት ቤት ቢሮ የሆነውን ደጀንን በጉልበት ተቆጣጥሮ መፈንቅለ መንግስት ጀነራል ታደሰ ላይ ካደረገ በኋላ ጀነራል ታደሰ ወረደን የቁም እስረኛ እንዳደረገው የሚታወቅ ጉዳይ ነው። አሁን ላይ ደግሞ የጀነራል ታደሰ ወረደ ታማኝ ናቸው ተብለው የሚታሰቡ አመራሮችን አዋክቦ ከስልጣን እያባረረ ይገኛልም ተብሏል። በህወሓት ኃላፊነታቸው ተነስተዋል የተባሉ የጀነራል ታደሰ ታማኞች የሚከተሉት ናቸው። ኢሳያስ ታደሰ የፕሬዝዳንት ሴክሬታሪያል ቢሮ ኃላፊ፣ ሁለተኛ ሀዱሽ ሀድጉ የፕሬዝዳንት ጽህፈት ቤት ኃላፊ፣ ሶስተኛ ሜጀር ጀነራል ገብረ አድሃነ የትግራይ ፖሊስ ኮሚሽን ኮሚሽነር፣ አራተኛ ዶክተር ወልደ ገብርኤል አብርሃ የአዲስ አበባ አገናኝ መኮንን፣ አምስተኛ ዶክተር ገብሩ ካህሳይ የፕሬስ ሴክሬታሪ ቢሮ ኃላፊ፣ ስድስተኛ ዶክተር አጽበሃ ገብረ እግዚአብሔር የባህልና ቱሪዝም ቢሮ ኃላፊ፣ ሰባተኛ ዶክተር ነጋሽ አርአያ የትግራይ መንገዶች ባለስልጣን ዋና ዳይሬክተር፣ ስምንተኛ ዶክተር ገብረ መድን ኪሮስ የትግራይ ውሃ ስራዎች ኢንተርፕራይዝ ዋና ስራ አስኪያጅ፣ ዘጠነኛ ዶክተር ኢንጂነር መሐሪ ሂበን የትግራይ ውሃ ጥናትና ዲዛይን ኢንተርፕራይዝ ዋና ስራ አስኪያጅ፣ አስረኛ ዶክተር ሰለሞን ኪዳነ የኮሙኒኬሽን ቢሮ ምክትል ኃላፊ፣ 11ኛ ታደለ መንግስቱ የትራንስፖርት ቢሮ ኃላፊ፣ 12ኛ ሃንሳ ተክላይ የፕላን ኮሚሽን ኮሚሽነር፣ 13ኛ ሃይሽ ሰባጋድስ የወጣቶች ጉዳይ ቢሮ ኃላፊ፣ 14ኛ መብራት ሀፍቱ የስፖርት ኮሚሽን ኮሚሽነር፣ 15ኛ አባዲ ቡላ የትራንስፖርት ቢሮ ምክትል ኃላፊ፣ 16ኛ ገአዚ ገብረ ህይወት የትግራይ ፖሊስ ኮሚሽን ምክትል ኮሚሽነር፣ 17ኛ ዳንኤል ተክለ ሃይማኖት የፕሬዝዳንቱ ረዳት፣ 18ኛ ዘነበ ኃይለ ኪሮስ የውጭ ጉዳይ የፕሬዝዳንት ረዳት፣ 19ኛ ሰለሞን ሀጎስ የካቢኔ ሴክሬታሪያል ረዳት ናቸው። ህወሓት ከመንግስት ሰራተኛ አፍ ደሞዝ በመንጠቅ መሳሪያ እየገዛ መሆኑን ከውስጥ የደረሰን ምንጮች ጠቆሙ። ጽንፈኛው ህወሓት ለትግራይ ህዝብ መከራ እንደሆነ ቀጥሎበታል ይላሉ ምንጮቻችን። ይህ ስብስብ ሰሞኑን የፕሪቶሪያውን ስምምነት በመጣስ የትግራይ ጊዜያዊ መንግስቱን ጀነራል ታደሰ ወረደን ከስልጣናቸው በማባረር የጦርነት አዋጅ እያወጀ ይገኛል። ይህን ተከትሎ በክልሉ ላይ ውጥረት ነክሷል። ለአብነትም ትምህርት ቤቶችን መዝጋት እና ህፃናት ሳይቀሩ ለጦርነት እየተለመለሙ እንደሚገኙ ከውስጥ የደረሱን መረጃዎች ያመለክታሉ። እንዲሁም በክልሉ በተለያዩ የመንግስት መስሪያ ቤቶች የሚሰሩትን የመንግስት ሰራተኞች የ2 ወር ደሞዛቸውን በመከልከል ለጦርነት ዝግጅት መሳሪያ እየተገዛ እንዳለ ከውስጥ የደረሱን መረጃዎች እየገለጹ ነው። ከዚያ በተጨማሪ የሻዕቢያ ሰራዊት በገፍ ወደ መቀሌ እየገባ እንዳለም ታውቋል። ቀኑ ከአረፋ በዓል ጋር ተቀራርቦ ተቃውሞ ተነስቶበት የነበረው የፈተና ፕሮግራም ተቀይሯል። ከግንቦት 17 እስከ 20 ቀን 2018 ዓ.ም ሊሰጥ ፕሮግራም ወጥቶለት የነበረው የሬሜዲያን የአቅም ማሻሻያ ፈተና ከግንቦት 27 እስከ ሰኔ 3 ቀን 2018 ዓ.ም እንዲሰጥ ተራዝሟል። በዚህም የሬሜዲያል ፈተና ከግንቦት 27 እስከ ሰኔ 3 የሚሰጥ ሲሆን የድህረ ምረቃ መውጫ ፈተና ከሰኔ 4 እስከ 12 የሚሰጥ ይሆናል።
ሌተናል ጀነራል አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ለመነጋገር ፍቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ለመነጋገር ፍቃደኝነታቸውን ገልጸው ቅድመ ሁኔታዎችን ግን አስቀምጠዋል። ጀነራሉ ከሚድል ኢስት አይ ጋር ባደረጉት ቃለ ምልልስ ሲናገሩ እኛ ከዩናይትድ አረብ ኤሚሬትስ ጋር የሰላም ንግግር ለመጀመር ፍቃደኛ ነን። ይሁንና ይህን ንግግር ለመጀመር የሱዳን ፍላጎቶች መሟላት ይኖርባቸዋልም ብለዋል። ዩናይትድ አረብ ኤሚሬትስ የሱዳንን አንድነት ማክበር ይጠበቅባታል፣ ለሱዳን ፈጥኖ ደራሽ ጦር የምታደርገውን ወታደራዊ ድጋፍ ታቁምም ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳንና በኤሚሬትስ መካከል ንግግር እንዲጀመር እያደረገች ያለው ጥረት አካል ነበር። በኤሚሬትስና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራ እስካሁን ሊሳካ አለመቻሉን አስታውቋል። የሱዳን መንግስት ኤሚሬትስ ለፈጥኖ ደራሽ ኃይሉ የምትሰጠውን ጦር መሳሪያ ድጋፍ እንድታቋርጥ አቋም መያዙን የገለጸው ዘገባው ቀጥተኛ ንግግር ለማድረግ ይህንን እቅድ ቅድመ ሁኔታ ውስጥ ማስቀመጡንም አስረድቷል። የኢራን ሰማይ በረራን አቆመ። አውሮፕላኖች በኢራን ሰማይ ላይ መብረር አቁመዋል። በመካከለኛው ምስራቅ ያለው ግጭት መልሶ ይቀሰቀሳል በሚል ስጋት በዛሬው ዕለት የኢራን ሰማይ ላይ የሚበሩ አውሮፕላኖች ቁጥር በከፍተኛ ሁኔታ ቀንሷል። በተጨማሪም በአረብ ባህረ ሰላጤ ሰማይ ላይ ከተፈጠረው የኤሌክትሮኒክስ ግንኙነት መቋረጥ ጋር ተያይዞ የኢራን ሰማይ ጭር ብሏል። ወታደራዊ ተንታኞችና ታዛቢዎች ለገልፍ ኒውስ እንደገለጹት ከሆነ በተለይም የኤሌክትሮኒክስ ግንኙነት መቋረጡ ከወታደራዊ ዝግጅት ጋር ሊያያዝ ይችላልም ብለዋል። እነዚህ ሁኔታዎች የተፈጠሩት ፕሬዝዳንት ትራምፕ በቴህራን የኒኩሌር ፕሮግራም ጉዳይ ማስጠንቀቂያ መስጠታቸውን ተከትሎ ነው። ድርድሩ የማይሳካ ከሆነ ወደ ጥቃት እንደሚመለሱ መግለጻቸውም ይታወሳል። የአውሮፕላን በረራዎችን የሚከታተሉ መረጃ ሰጪዎች እንደገለጹት ዛሬ በኢራን ሰማይ ላይ አውሮፕላኖች የጠፉበት ሁኔታ ፌብሩዋሪ 28 በኢራን ላይ ጥቃት በተጀመረበት ወቅት ከነበረው ጋር የሚመሳሰል ነው። የተወደዳችሁና የተከበራችሁ የሚዲያችን አድማጭና ተመልካቾቻችን ለዕለቱ የያዝነው ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ የሐቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።